የእግዚአብሔር ቃል እጁ ላይ ያለ የእግዚአብሔር መንፈስ በሚሰራበት ዘመን እውነት እየተነገረው ሆ ያለ እግዚአብሔር ከምድራችን ላይ ይጥረገው። ይሄ የስዕል ጉዳይ በእስራኤላውያን ታሪክ ውስጥ እግዚአብሔር እንዴት የሚጸየፈው ነገር እንደሆነ ተደብቀው የሚሰሩት ነገር እንደነበረ ላሳያችሁ። ትንቢተ ሕዝቅኤል ምዕራፍ 9 ላይ ይቅርታ፣ እሺ ሕዝቅኤል ምዕራፍ 8 ሕዝቅኤል ምዕራፍ 8 ከቁጥር 5 ጀምሮ ላንብብላችሁ። በደንብ ስማ ወንድሜ፣ ይጠቅምሃል። እርሱም የሰው ልጅ ሆይ ዓይንህን ወደ ሰሜን መንገድ አንሳ አለኝ። ዓይኔንም ወደ ሰሜን መንገድ አነሳው፣ እነሆም በመሠዊያው በር በሰሜን በኩል በመግቢያው ይህ የቅንዓት ጣዖት ነበረ። እርሱም የሰው ልጅ ሆይ የሚያደርጉትን ከመቅደሴ ያርቁኝ ዘንድ የእስራኤል ቤት በዚህ የሚያደርጉትን ታላቁን ርኩሰት ታያለህን? ደግሞም ተመልሰ ከዚህ የበለጠ ታላቅ ርኩሰት ታያለህ አለኝ ይላል። ምን የሚል የቅንዓት ጣዖት? አሁን በምድራችን ላይ በየስፍራው የተተከሉ የቅንዓት ጣዖቶች አሉ። የቅንዓት ጣዖት ማለት የእግዚአብሔርን ቅናት የሚያነሳሱ ጣዖታት። እግዚአብሔር በአምልኮ ቀናተኛ፣ እኔ ቀናተኛ አምላክ ነኝ ብሎ ተናግሯል። ለሌሎች አማልክት እንዳትሰግድ ብሎ ተናግሯል። ይኸው ስለዚህ በእስራኤል ቤት በመቅደሱ ፊት ለፊት በእስራኤል ምድር በመቅደሱ ፊት ለፊት ያስቀመጡት ቅንዓት የሚያነሳሳ የቅንዓት ጣዖት ነበረ። አንደኛ እሱ ነው። ሁለተኛ ወደ አደባባዩ መግቢያ አወጣኝ። ባየውም ጊዜ እነሆ በግንቡ ውስጥ ፉካ ነበረ። እርሱም የሰው ልጅ ሆይ ግንቡን ንደለው አለኝ። ግንቡንም በነደልኩት ጊዜ መዝጊያ አገኙ። እርሱም ግባ፣ በዚህም የሚያደርጉትን ክፉን ርኩሰት እይ አለኝ። በግንቡ ስር በመቅደሱ ግንብ ስር ፉካ አለ። እዛ ፉካ ውስጥ ምን ያደርጋሉ? ተደብቀው የጣዖት አምልኮ። ምኑ ነው? ምንድነው ውስጡ ያለው? ስዕል አሳይሃለሁ። ስማ እግዚአብሔር እንዴት እንደሚጠላው። እሺ እርሱም ግባ፣ በዚህ የሚያደርጉትን ክፉን ርኩሰት እይ አለኝ። እኔም ገባሁና እነሆ በግንቡ ዙሪያ ላይ የተንቀሳቃሾችና የርኩሳን አራዊት ምሳሌ የእስራኤልንም ቤት ጣዖታት ሁሉ ተስለው አየው ይላል። ምን ብለው? ተስለው አየው። አስነዋሪ ነገሮች ሁሉ ተስለው አየው። አሁን ደም ፈሰሳት፣ እንባ ፈሰሳት፣ ሸናቸው የሚሉት ስዕሎች እንደዚህ አሳፋሪ ናቸው። አዮ ነውር እኮ ነው። ሰው አንጎል ካለው አይምሮ ካለው በ21ኛው መቶ ክፍለ ዘመን እየኖረ መጽሐፍ ቅዱስ እየተነገረው እንደዚህ ያለ ከልት ተሸክሞ መኖር የለበትም። እሺ ተስለው አየሁ። በፊታቸውም ከእስራኤል ቤት ሽማግሌዎች 70 ሰዎች ቆመው ነበር። ምን እያደረጉ? ከእስራኤልም ቤት ሽማግሌዎች 70 ሰዎች ቆመው ነበር። በመካከላቸውም የሳፋን ልጅ ያእዛንያ ቆሞ ነበር። ሰውም ሁሉ እያንዳንዱ በእጁ ጥናውን ይዞ ነበረ። ምኑን ይዞ ነበረ? ጥና፣ ማጠኛ። ይሄ ዕጣን እያጤሱ አይደለም ያጥኑት። እኔም ሳጥን እኮ ነው የኖርኩት። እግዚአብሔር እኮ ከእጄ ላይ መጥቶ ጥሎልኝ እኮ። ክብር ለኢየሱስ ይሁን። ማዕጠንት ይዘው 70 ሽማግሌ እያንዳንዱ ያንን አስነዋሪ ስዕል በመቅደሱ ስር ባለ ፉካ ውስጥ ተደብቆ ያጥናል። አሁን ልዩነቱ ያኔ ተደብቆ ያጥና የነበረውን አሁን ፊት ለፊት ኦርቶዶክስ እያደረገችው። ዳትስ ዲፈረንስ። በቃ ልዩነቱ ተደብቀው ነበር እስራኤሎች የሚያደርጉት፣ አሁን ኦርቶዶክስ በግልጽ ነው የምታደርገው። በቃ ይሄንን ነው እያጠራን እያፈረስን ያለ ነው። በጌታ በኢየሱስ ስም ስራቸው ይፈርሳል። ክብር ለኢየሱስ ይሁን። ሃሌሉያ። እሺ
ከዛስ ምን ይላል? ዕጣን ይዘው ነበር፣ እያጠኑ ነበር ይላል። ሰው ሙሉ እያንዳንዱ በእጁ ጥናውን ይዞ ነበር። የዕጣኑም ጢስ ሽቱ ይወጣ ነበር። በሽቱ ያጥኑት ነበር። ምኑን? ስዕሉን። እርሱም የሰው ልጅ ሆይ የእስራኤል ቤት ሽማግሌዎች በጨለማ እያንዳንዱ በስዕሉ ቤት በምኑ ቤት? በስዕሉ ቤት የሚያደርጉትን አይተሃልን? በስዕሉ ቤት በቃ አሁን ስዕል ቤት ነው የሚሉት። ፊት ለፊት ላይ ስትገባ የስዕል ቤት ብሎ ነው የሚያስቀምጠው። በስዕሉ ቤት የሚያደርገውን እያንዳንዱ ሽማግሌ የሚያደርገውን አይተሃልን? ከዛስ ተመልከቱ ምን እንደሚል እነርሱ እግዚአብሔር አያየንም እግዚአብሔርም ምድሪቱን ትቷታል ይላሉና አለኝ። ለምን ይሄን የሚያደርጉት? እግዚአብሔር አያይም አይሰማም ብለው ስለካደም። ቄስ በሙሉ አማኝ ይመስለዋል። ይሄ ካደ ስንታል ወንድም። ይሄ የካዱ ሰዎች ተግባር፣ እግዚአብሔር የለም ብለው የሚያምኑ ሰዎች ተግባር። ምድሪቱንም ትቷታል ብለው ነው የሚያምኑት። እርሱም ደግሞ ተመልሰ ከዚህ የበለጠውን የሚያደርጉትን ታላቅ ርኩሰት ታያለህ። መጀመሪያ ያሳየው ቅናት የሚያነሳሳ የቅናት ጣዖት በመቅደሱ ፊት ለፊት ያቆሙ። ሁለተኛ በፉካ ስር ዋሻ ፈልፍለው በዋሻ ውስጥ ያስቀመጡት የስዕል ብዛት፣ የርኩሳን ስዕላት ብዛት። አዮ የትኛውም ስዕል መንፈስ ዓለም ላይ ያለውን ማንንም ሰው ሊወክል አይችልም። በቃ የአጋንንት አምልኮ ነው የሚሆነው። በእነዚህ ስዕሎች ተደብቆ የሚሰራው ማን? ክፉ መንፈስ ነው። አሁን ወደ ሶስተኛው ጉዳይ ሊወስደው ነው። ይሄንን ራእይ ያየው ማን ነው? ሕዝቅኤል። ሕዝቅኤል ምዕራፍ 8 ከቁጥር 5 ጀምሮ ያለውን ነው እያሳየዋቸው ያለው። ወደ ሰሜን ወደሚመለከተው ወደ እግዚአብሔር ቤት በር መግቢያ አመጣኝ። እነሆም ሴቶች ለተሙዝ እያለቀሱ በዚያ ተቀምጠው ነበር። እርሱም የሰው ልጅ ሆይ ይህን አይተሃልን? ደግሞ ተመልሰ ከዚህ የበለጠ ርኩሰት ታያለህ አለኝ። ለተሙዝ በእንባ ጭምር ተሸፋፍኖ ተከናንቦ ለተሙዝ እያለቀሱ አምልኮ ይሰዋሉ። ምድሪቱን እንዲባርክ ተሙዝ ጣዖት ነው። ተሙዝ ራሱን የቻለ ሌላ ጣዖት ነው። እግዚአብሔር ያፍርሰው። ብዙ ተሙዞች አሉ። አሁን አየህ በኢትዮጵያ ምድር ላይ ቤት የታነጸላቸው። አንተ ለጠቋር እኮ ስዕል ተስሏል። ስዕል እግዚአብሔር ያፍርሰው። ምድራችንን እኮ መጫወቻ እኮ ነው ያደረጓት። አንተ በጌታ በኢየሱስ ወጋው። እግዚአብሔር ይህንን የኢትዮጵያን ምድር በክህደት በጥንቆላ ያጨማለቀ ክፉ የተወጋዩ ስራው ይፍረስ። ለተሙዝ እያለቀሱ ሴቶች የሚያደርጉት ተከናንበው የሚያደርጉት የአምልኮ ስርዓት ይሄ በሙሉ ኢትዮጵያ ውስጥ ሊትራሊ አሁን አለ። ከዛ ወደ አራተኛው ሊወስደው እንትን ይላል። ምን ይላል? ወደ እግዚአብሔር ቤት ወደ ውስጠኛው አደባባይ አመጣኝ። አሁን ደግሞ ወደ ውስጥ አመጣኝ። እነሆም በእግዚአብሔር መቅደስ መግቢያ ፊት በወለሉና በመሰዊያው መካከል 25 የሚያህሉ ሰዎች ነበሩ። 25 ሰዎች ጀርባቸውም ወደ እግዚአብሔር መቅደስ ፊታቸውም ወደ ምስራቅ ነበር። ይሄ ንቀትን ያሳያል፣ ክህደትን ያሳያል፣ ለእግዚአብሔር ያላቸውን ንቀት ያሳያል። አዮ ፊታቸውም ወደ ምስራቅ ነበር፣ እነርሱም ወደ ምስራቅ ለፀሐይ ይሰግዱ ነበር። አሁን ምን ነው የሚባለው በኦርቶዶክስ? ያው እኔ ስቀድስ ስለኖር ወደ ምስራቅ ተመልከቱ ይላል እና ወደ ምስራቅ እያዩ ጀርባቸውን ግን እግዚአብሔር ባላቸው ዳይሬክሽን ሳይሆን ጀርባቸውን ለእግዚአብሔር ሰጥተው ለመቅደሱ ሰጥተው ወደ ምስራቅ ወደ ፀሐይ ነበረ አምልኮ የሚያቀርቡት። ካን ዩ ሂር ሚ? ወደ ምስራቅ ተመልከቱ እየተባለ የሚባለው ነገር ወደ ማን መሰለ? በማርያም ስም ወደሚጠራው መንፈስ ነው የሚዞረው። ፀሐይ ናት ምስራቃት ምናምን ይላል። ደግሞ ይመጣና ማለት አዮ በዛ በፀሐይ አምሳል ለፈለሰፉት ለፈበረኩት የባዕድ አምልኮ አሰራር ህዝብ እየዞረ ይሰግዳል። ወደ ምስራቅ ሲለው ወደ ምስራቅ ዞሮ ይሰግዳል።
እያንዳንዱ ነገር አሁን በምድራችን ላይ ያለ እርኩሰት እዚህ ሕዝቅኤል 8 ላይ ታገኘዋል። እኔ እግዚአብሔር የገለጠልኝን ነው መናገር ወንድም። መጽሐፍ ቅዱስ እኮ ነው ማስተምር። መጽሐፍ ቅዱስ እሺ። ከዛስ ወደ ምስራቅ ለፀሐይ ይሰግዱ ነበር ይላል። ለምን ለፀሐይ? አሁን በነገራችን ላይ የፀሐይ ቅርጽ እና የነጸብራቁ ምልክት ያለባቸው ክብ ነገሮችን አንዳንድ መቅደሶች ላይ ይስላሉ። አንዳንድ ቤተ ጣዖታት ላይ ይሳላል። ካቶሊክም ስትሄዱ እዛ የካቶሊክ የሚይዟቸው ነገሮች መካከል የፀሐይ ቅርጽ ክብ የሆነ ጨረር ያለው ነገር ይያዛል። ይሄ ከፀሐይ አምልኮ ጋር የተገናኘ ነው። መስቀል የማይመስሉ መስቀል በነገራችን ላይ በቃ መስቀል የተመሳቀለ ማለት ነው። ሌላ ምንም ትርጉም የለው። የተጠመጠመ እባብ አድርጎበት የደብተራ መንፈስ እኮ ነው። የደብተራ መንፈስ እሱን አድርገው በቃ ያስመልኩታል ማለት ነው። ለፀሐይ ይሰግዱ ነበር። እርሱም የሰው ልጅ ሆይ ይህን አይተሃልን? በዚህ የሚያደርጉትን ይህንን ርኩሰት ያደርጉ ዘንድ ለይሁዳ ቤት ጥቂት ነገር ነውን? ምድሪቱን በግፍ ሞልተዋታል፣ ያስቆጡኝም ዘንድ ተመልሰዋል። እነሆ ቅርንጫፉን ወደ አፍንጫው አቅርበዋል። ስለዚህ እኔ ደግሞ በመዓት እሰራለሁ ይላል እግዚአብሔር። በመዓት እሰራለሁ፣ ዓይኔ አይራራም፣ እኔም አላዝንም። ወደ ጆሮዬም በታላቅ ድምፅ ቢጮሁ አልሰማቸውም አለኝ። እግዚአብሔር ምድሪቱን እንዳይሰማ የሚያደርግ ነውርና ኃጢአት ነው ስዕል ሰቅሎ ማሟረት፣ ተሙዝን አቁሞ መስገድ። አየው፣ በቅርጽ መልክ በስዕል መልክ በሴትና በወንድ አንቀጽ የተሳሉትን ራሱን እግዚአብሔርን እንስላለን የሚሉ ደፋሮች ናቸው። ነውር እኮ ነውረኞች ናቸው። እግዚአብሔር አይሳልም። እግዚአብሔርን የት አይተኸው ነው የምትስለው? ከልት ነው፣ ይሄ ከልት ነው። ስለዚህ በፉካ ውስጥ መቅደሱ ስር የሰሩት ዋሻ የስዕል አምልኮ ነበረው። ያንን እግዚአብሔር እንዴት እንደሚጸየፈው መጨረሻ ላይ ተናገረ። ስለዚህ እኔ ደግሞ በመዓት እሰራለሁ። በመዓት ክፈት ጆሮህን፣ አትደንዝዝ። የማንም ድግምታ መጫወቻ አትሁን። የማንም ደብተራ መፈንጫ አትሁን። አይምሮህን ተጠቀምበት። ጆሮህን ክፈት፣ ስማ የሚነገርህን። አንብብ መጽሐፍ ቅዱስ። ወጣት አይደለህምን? መጥቆራ ሲጋልብ ለምን ትኖራል? የመጥቆራ ፈረስ ሆነ ለምን ትኖራል? የጠቋር ፈረስ ሆነ ለምን ትኖራል? የሚሸናው ስዕል የሚሸናው ሽንት ብሎ እስከሚያመጣል ድረስ ነው እንደምትጠብቀው። በቃ ይሄ ከጊዮርጊስ ፈረስ ላይ የፈሰሰ ሽንት ነው። ያዝ በል በብልቃጥ። እስኪል ነው ወይ የምትጠብቀው? ዋትስ ሮንግ ዊዝ ዩ? መቼ ነው የምትነቃው? መቼ ነው የምታነበው? መቼ ነው ወደ እግዚአብሔር ቃል እውነት የምትመለሰው? መቼ ነው የምትመለሽው? ሰው እየነዳ አንዳንዱ ፊደል ያልቆጠረ ደብተራ ወይባ ለብሶ ሲጠነቁል የኖረ ደብተራ መጫወቻ አድርጎ ፉካ ምንድን ነው? ፉካ ዋሻ ማለት ከስር የተቆፈረ። እስከ መቼ ነው መጫወቻ የምትሆነው? ይህ ህዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ የራቀ ነዋል። ኢሳይያስ የተናገረው ቃል አሁንም እየተፈጸመ። ነጠላ አሳምሮ መወዛወዝ፣ ዥዋዥዌ መጫወት እምነት አይደለም። መለየት፣ የከበረውን ከተዋረደው ለይ። ደንዝዛሃል ብራዘር፣ ደንዝዛሃል። የጊዮርጊስ ፈረስ ፋንድያ ይኸው ከስዕሉ ላይ የወረደ ብሎ እምነት ብሎ እስኪሰጥ ነው የምትጠብቀው? ምንድን ነው የምትጠብቀው? ምን ነው የምትጠብቀው? ምን ነው የምትጠብቂው? ሽንት በብልቃጥ እስኪመጣ ሽንት በብልቃጥ ዘይት ብሎ ከመጣ ሊትራሊ እምባይ ፈሳሳት ካለ ሊትራሊ ታሸታለች ካለ
በቃ ትጸዳዳለች ማለት ነው። ትጸዳዳለች። እግዚአብሔር ያፍርሰው፣ ከምድራችን ላይ ተጠረገ ይሁን። እንዲህ ነው። እኔ አዋርደዋለሁ፣ በቃ አዋርደዋለሁ። የተጠቀመ ሰው ይድናል። በዚህ መልእክት የተጠቀመ ሰው ይድናል። እኔ ጴንጤም ውስጥ ያለ ዘይት ነጋዴ እቃወማለሁ በደንብ አድርጌ። ፈውስ በገንዘብ አይሸጥም። የሚፈውሰው የኢየሱስ ስም ነው። የሚያድነው የኢየሱስ ስም ነው። እሱን ደግሞ በገንዘብ አታገኙም። በገንዘብ ያንን ሊገዛ የወጣው ጠንቋይ ሲሞን የሚባለው ጠንቋይ ገንዘብ ከአንተ ጋር ይጥፋን የተባለ የመንፈስ ቅዱስን ጸጋ እኔ ብዙ ገንዘብ አለኝና ገንዘብ ሰጥቻችሁ እጄን ምጭንበት በሙሉ መንፈስ ቅዱስ እንዲሞላ አድርጉልኝ ሲል ገንዘብ ከአንተ ጋር ይጥፋ። ጠማማ ነህ አለው ጴጥሮስ። ጠማማ። ይሄ መመሪያ ነው፣ የመጽሐፍ ቅዱስ መመሪያ ነው። ጸጋን ከገንዘብ ጋር የሚቀላቅል ስፒሪት ጠማማ ስፒሪት አለቅ። ጠማማ መንፈሱ፣ ነጋዴ መንፈሱ፣ የተቀባ ውሃ ብሎ የሚቸበችም የመርካቶ መንፈስ፣ የመርካቶ ጋኔን ያጠናገረው አለቅ። ውሃ አትነግድም እንዴ ወጥተው? እዚህም ጋር ስትመጣ ይሆን ሽንት በብልቃት እስኪመጣ እኮ አሁን እኮ የቀረው እሱ እኮ ነው። በቃ ሊመጣ ይችላል። እድሜ ይስጠን። ሽንት በብልቃት ሊመጣ ይችላል። ለምንድን ነው ይሄን ያልከው ካልከኝ ልንገርህ። ይሁን እየተሳደብክም ቢሆን ስማ፣ ይጠቅማል ወንድሜ፣ ችግር የለውም። እኔ ወደ በረከት ነው የሚቀይርልኝ ጌታ ኢየሱስ። የእናንተን እርግማንና ስድብ ወደ በረከት። ሃሌሉያ። እንደውም እናንተ የሆነ ሰሞን ስትነሱ ሚድነው ህዝብ ራሱ ብዛቱ የሚገርም እኮ። ሃሌሉያ። ድንጋይ ወረወሩብን፣ የወረወሩብንን ድንጋይ ሰብስበን ቤት ሰራንበት እንዳለው ሰውዬ ማለት ነው። በቃ ኢየሱስ የበረከት ምንጭ። ምስጋና ለእግዚአብሔር። ብቻ ስማ፣ አንተ ምነግርህን ስማ። እየተሳደብክም ቢሆን ስማ፣ ትለወጣለህ። እግዚአብሔር ይረዳሃል። እግዚአብሔር ይረዳሻል። ወደ ጌታ መንግስት ትመጫለሽ እና ወደ ሽንትና ወደ ፈርስ መምጣታቸው አይቀር፣ ወደ እዳሪ። ለምን እንዲህ አልክ? እሺ ማስረጃ ባቀር ከዚህ በፊት ቪዲዮቹን አቅርቤያለሁ። እኔ ዩቲዩብ ላይ ትዝታው ሳሙኤል ዩቲዩብ ቻናል ላይ ገብታችሁ ላይቮቹን በተለይ መከታተል በቂ ነው። እዚሁ አዲስ አበባ ዙሪያ አቡነ ሐራ የመቃብር አፈር ስማ፣ አይመጣምን ትተሽ ይመጣልን አስቢ እንደተባለ እምባ ይወጣታል፣ ታለቅሳለች፣ ያልባታል፣ ታሸታለች። ዘይት ወጣት ይሄው ጠብጠብ የሚለው ብሎ ከጀመረ ይሄው ሽንት ይሄው ዳሪ ብሎ መምጣቱ አይቀርም። አትሳሳት፣ እንዳትረሳ። ይሄንን ነው በማስረጃ እያረጋገጥኩልህ ያለሁት። በምን የመቃብር አፈር በፌስታል አርገው የሚሸጡ ጸበልተኞች ተነስተዋል። ከአቡነ ሐራ ድንግል መቃብር የሚፈላ አንተ እንዴት ይዘገንናል ወንድሜ! በጌታ በኢየሱስ ስም ስራቸው ይፍረስ። ሰው እንዴት መቃብር ላይ ከመቃብር ላይ የተዘገነ አፈር በጥብጦ ይጠጣል? በጌታ በኢየሱስ ታዲያ ለዚህ ህዝብ ማን ይንገረው ወንድሜ? ኢየሱስ ጌታ ነው ብለህ ብቻ እኮ ሚድን ህዝብ አይደለም ይሄ። በደንብ እኮ መነገር አለበት እኮ ወገኔ። እንዴ ይሄው ከግብጽ የመጣ የመቃብር አፈር ይጠጣ የለም እንዴ? ኤርትራ ውስጥ አሳዩዋችሁ አይደል? ኢትዮጵያ ውስጥ አለ አይደል? የተክለ ሃይማኖትን መቃብር እንሳለማለን እየተባለ የሚካሄደው። እንግዲህ የሰው ስጋ፣ የበሰበሰ የሰው ስጋ፣ የተላ የሸተተ መቃብር ውስጥ ያሉ እሱን በጌታ በኢየሱስ ስም እምነት ነው ብሎ በጥብጦ የሚጠጣ ህዝብ
ይሄ እኮ አጋንንት እኮ ነው እየተጫወተበት ያለው። አጋንንት የተጫወተበት። ስለዚህ የሞት መልአክ ሰልጥኖበት ስታይ አሁን ጦርነት፣ ረሃብ፣ ቸነፈር የምታይባቸው ስፍራዎች አሉ። እነዚህ የአጋንንት ትምህርቶች የፈለቁባቸው ስፍራዎች የጦርነት አውድማዎች ናቸው። ሊስን እግዚአብሔር ምንድን ያለው መጨረሻ ላይ ሕዝቅኤል 8 ላይ በመዓት እገለጣለሁ። በመዓት እንዴት ነው የመቃብር አፈር ምትቀብ? የሰው አስከሬን በውሃ ሚክስ አርገሽ ምትጠጪው በጤናሽ ነው? በጤና ነው? አይዘገንንህም ወይ? አይደብርህም ወይ? እና ማን ይንገር? ይሄን ላንተ ማን ይንገር? እኔ ካልነገርኳችሁ ማን ይንገራችሁ? አሁን ይሄ ጽድቅ ነው? ይሄ ቅድስና ነው? ይሄ ቅድስና ነው ወይ? የሰው የበሰበሰ አስክሬን ያለበትን ታዲያ የገደላችሁት እናንተ ናችሁ ማለት እኮ ነው። ሰውየው ራሱ ከሞተም በኋላ ቅርጫኑ በጌታ በኢየሱስ የሰው ስጋ ቅርጫ አድርገ በአፈር መልክ የምትከፋፈለው ከሆነ እኮ አንተ ይሄ እኮ የርኩሰት እኮ መጨረሻ እኮ። የሰው ስጋ እርም ነው ይላል የአገሬ ሰው ሲተር። የሰው ስጋ እርም ነው። የእግር እጣቢ አይደፋም አለ ገብሬ ወጥቶ ባለፈው። መምሬ ገብሬ አባ ገብሬ ቢጫ ለባሹ እሱ ደግሞ እሱ አፍ ላይ ደግሞ ማይናገር ነገር የለም። ታቦቱ ሁሉ ይናገራል። ታቦቱ አሰርቀኝ ይለዋል አለ እግዚአብሔር። አሰርቀኝ ከዛ ያሰርቀዋል እና የእግር እጣቢ አይደፋም ማለት ይጠጣል አላለም። በሙሉ ሰውን እዛ የነበረውን ሰው በሙሉ እግር አጥቦ እንዲጠጣ ነበር ማድረግ። እዛው ለሰው የሚያስተምረውን ይሄንን እርኩስ ትምህርት እስቲ አድርጋት። 1 5 6 በባዶ እግሩ መሄድ ወጠምቻ አምጥተ መጀመሪያ ያጣብጥለዋል። ከዛ በልጠጣት ያስተማርከው ይሄንን ነው። እሺ ጠጣ። አቅርበው የለ ይሄንን አይታችሁት የለ የእግር እጣቢ አይደፋም ይጠጣል እያለ የሚናገር ሰው ነው። እንዲህ አይነት ነውር የሆነ ቆሻሻ የሆነ ትምህርት ቆሻሻ ለጆሮ እንኳን ይቀፋል ስትሰሙ። ለጆሮ ለሕፃን እንኳን አይመጥንም። ይሄንን ይሰማል ሰው። እዚህ የምትሰድበኝ ስድብ ሂድና እዛ ስደበው። እሱ አይፈቀድም። በእርግጥ ስድብ ግን መጠየቅ አለብህ። ሄደ ምንድን ነው የምታስተምረው ማለት አለብህ እኮ። 2 መጠጣት ይቻላል ይላል በዚህ በኩል። እግዚአብሔር የፈጠረውን መጠጥ ማን የከለከለው? 1 2 ጠጣ ይላል። በዚህ በኩል ይመጣና የእግር እጣቢ ጠጣ። ሰውየው ሚክስ አድርጎ ሁሉን ነገር አቀላቅሎት ሰው ሊያጠፋ ነው እንዴ? እግዚአብሔር ይገልብጠው። የእግር እጣቢ ጠጡ። ስለዚህ ምን እየተጠጣ ነው ማለት ነው? ኢትዮጵያ ውስጥ በዘይት አድርገው ኤርትራ ውስጥ ያሉትማ የማናት አስከሬን ብለው ነው በጥብጦ ያሙት። የግብፅ በጌታ በኢየሱስ ኧረ ህዝባችንስ በእውነት መፈወስ አለበት። እግዚአብሔር ምስክሬ ነው። እኔ በጣም ነው ማዝነው በእውነት ስለማዝን ለዚህ ምስኪን ህዝብ ስለማዝን ነው እውነቱን ምነግራችሁ ወገኖቼ፣ ስለማዝን። አንተ እንዴት የመቃብር አፈር ሄደህ ትጠጣለህ ወንድሜ? እንዴት
ከዚህ በፊት የተክለ ሃይማኖት ተቅማጥ እያሉ አገር አጠፉ። ሚዳነው በተክለ ሃይማኖት ተቅማጥ ነው። ስለዚህ ወደፊት አይመጣም ትተሽ ይመጣልን አስብ ያልኩት ይሄንን። ያልኩት ይሄንን ስዕሏ መሽናቷ አይቀርም፣ ወደፊት መሽናቷ አይቀርም፣ መጸዳዳቷ አይቀርም። አጋንንት እኮ እያዋረደ እኮ ነው፣ ህዝብ እያዋረደ እኮ ነው። እንዲህ ስማ፣ እኔም አንተም በእግዚአብሔር ዙፋን ፊት እንቀርባለን። እኔም አንተም በእግዚአብሔር ፊት ለተናገርነው ነገር በሙሉ መልስ እንሰጣለን። እኔ አሁን እየነገርኩ ላለሁት ነገር በሙሉ መልስ አለኝ። ሰምተህ ብትድን ይሻላል። ሰምተህ ብትድን ይሻላል። የኢትዮጵያ ህዝብ እንዲተርፍ ነው እግዚአብሔር እኔን ያስነሳኝ፣ እንዲተርፍ የመቃብር አፈር ከመጋት እንዲወጣ፣ የደብተራ የጠንቋይ መጫወቻ ከመሆን እንዲወጣ። 10 ዓመት ሰደብከኝ፣ አላቆምም። 10 ዓመት የኢትዮጵያን እንቆቅልሽ የሚፈታ ወንጌል ነው የያዝነው። ሃሌሉያ! የኢትዮጵያን እንቆቅልሽ የሚፈታው የእግዚአብሔር ቃል የክርስቶስ ኢየሱስ ስም። በቃ ከዚህ ውጪ ምንም መጫወቻ ሆነ አትኑር። ፊደል ያልቆጠረ ደብተራ መጫወቻ ሆነ አትኑር። ማንም በስዕል በቀለም አቅልሞ የሰጠህን ሴትዮ እየለጠፍ ታለቅሳለች፣ ያልባታል፣ ትሸናለች አትበል። ይሄ እኮ የድንቁርና ጥግ እኮ ነው። የድንቁርና ጥግ ነው። አዚም ያደረገባችሁ ማን ነው የሚለውን ላንብብላችሁና እንጠቀልላለን። ገላትያ ምዕራፍ 3 ላይ ሐዋርያው ጳውሎስ ለገላትያ ሰዎች ሲጽፍላቸው ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። አሁን እቺ ተስሎ ነበር የምትለዋን ቃል በደንብ ስሙልኝ፣ በደንብ ያዙልኝ። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይህን ብቻ ከእናንተ እንድማር እወዳለሁ። አሁን በፊታችሁ ተስሎ ነበር ማለት የተሰበከው ወንጌል ኢየሱስን በዓይነ ሕሊናቸው እንዲስሉት ያደረገ ወንጌል ነው። የተሰቀለልኝ ክርስቶስ ነው፣ የዳንኩት ደግሞ በሞተልኝ ሞትን ድል አድርጎ በተነሳው ነው ብለው እንዲያምኑ ያደረጋቸው ወንጌል ተሰብከው ነበር። ከዚህ ወንጌል ከዚህ እውነት እንዲያፈነግጡ ደግሞ አዚም ያደረገባቸው ደግሞ ሌላ አካል አለ። ለእውነት እንዳትታዘዙ። ስለዚህ ይሄ ከጨርቅና ከወረቀት ጋር የተገናኘ ስዕል አይደለም። ይሄ በዓይነ ሕሊና ያለ ክርስቶስ ኢየሱስን ሁልጊዜ ማሰብ፣ የሞተልህን ጌታ ሁልጊዜ ማሰብ፣ እሱን ማወቅ፣ ለሱ አምልኮ ማቅረብ። አዮ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን? ኦኬ። ስለዚህ ኢየሱስን ነው በፊትህ በዓይነ ሕሊና ልትስል የሚገባው። እመነኝ ወንድሜ፣ የምትድንበትን እውነተኛ ወንጌል ነው እየነገርኩ ያለሁት። ይሄን በምን እናረጋግጣለን? በዕብራውያን በገላትያ መልእክት እዛው ሳንወጣ አሁን ምዕራፍ 3 ላይ ቁጥር 2 ላይ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ። ምዕራፍ 4 ላይ እዛው ገላትያ 4 ቁጥር 19 ላይ ልጆቼ ሆይ አለ፣ ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ፣ ሃሌሉያ፣ በእናንተ ግርግዳ ላይ አይደለም፣ ፍቅሩ በልብ መታተም አለበት። በልብ ጽላት ላይ የእግዚአብሔር እውነት መታተም አለበት። የክርስቶስ ፍቅር መታተም አለበት። አዮ ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል።
ስለዚህ አዚም ተደርጎበት ነው የክርስቶስ ማንነት በውስጡ እንዳይሳል፣ ኢየሱስን እንዳከብር፣ የክርስቶስን ጌትነት እንዳይናገር፣ ኢየሱስ ጌታ ነው እንዳይል ያደረገው አዚም አለ። የተደገመበት ድግምት አለ። የጦስ ዶሮ ተወርውሮበታል። አፍዛ ደንግዝ ተደግሞበታል። ሰምቶ እንዳያስተውል ተደግሞበታል። ሕዝብ አግዝ ተደግሞበታል። ገንዘቡን ለተለያዩ አማልክት በትኖ እንዲገባ ሰላቢ ተደግሞበታል። እውነትን ሰምቶ እንዳይድን ተደግሞበታል። መጽሐፍ ቅዱስ አያነብም። የእግዚአብሔርን እውነት መማር አይፈልግም። ሰው ዳነ ሲባል ለድብድብ ይነሳል። የአመፅ መንፈስ ነው የተጠናወተው። እውነቱን ነው የምናገረው እኔ እውነቱን። እግዚአብሔር ይህንን ህዝብ ይፈውስ። እግዚአብሔር ይህንን ህዝብ ይታደግ። ከዚህ አዚም ውስጥ ህዝባችንን ነቅሎ እንዲያወጣ እንጸልያለን። ስለዚህ እንዲህ አይነት የነ ሮዳስ ተረት የአሮጊቶች ሴቶች ጫወታ ተብሎ ተገልጦ የአሮጊቶች ሴቶች ጫወታ እሺ መጀመሪያ ማነብላችሁ አንደኛ ጢሞቴዎስ ምዕራፍ 1 ላይ ከቁጥር 3 ጀምሮ ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳስተምሩና ወደ ተረት መጨረሻም ወደ ሌላው ወደ ትውልዶች ታሪክ እንዳያደምጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩ ይላል። ምን ተረት እንዳያደምጡ ተረት እንዳያደምጡ። ክብር ለእግዚአብሔር ይሁን። ከተረት መሸሽ አለብን፣ ማምለጥ አለብን። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ደግሞ መንፈስ በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። የአጋንንት ትምህርት ስዕል ይናገራል የሚል የአጋንንት ትምህርት፣ ከስዕል ፈሳሽ ወጣ የሚል የአጋንንት ትምህርት፣ ስዕል ዘምቶ ድል አድርጎ ተመለሰ የሚል የአጋንንት ትምህርት። አዮ ከዚህ ውስጥ ውጣ ወንድሜ ውጣ። እግዚአብሔር ሚረዳ ስትወስን እሺ ክብር ሁሉ ለእግዚአብሔር ይሁን። አንድ ጥቅስ ልጨምርላችሁና እንጠቀልላለን። ክብር ለጌታ ይሁን እና ጌታን የምትቀበሉ ሰዎችን ደግሞ ጥሪ አደርጋለሁኝ። ዛሬም ኢየሱስ ያድናል። ዛሬም ኢየሱስ ጌታ ነው። ላመኑት ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ ተጽፏል። እሺ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ደግሞ እንደዚህ የሚል ቃል እናገኛለን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። እግዚአብሔር መንፈስ ያለባቸው መጻሕፍት እነዚህ ናቸው። 66 መጻሕፍት እና ለጢሞቴዎስ ሲነግረው ግን በብሉይ ኪዳን የነበሩት 39ኙ መጻሕፍት የታወቁት ካኖናይዝ የተደረጉት እነዛን በማጥናት እንዳደገ ይናገራል። በተለይ ቁጥር 14 ላይ ስታነቡ አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና ከሕፃንነትህም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጻሕፍትን አውቀሃል። ኢየሱስን ወደ ማመን የሚያቀርበው መጽሐፍ ይሄ መጽሐፍ አንብበህ ጌታ ኢየሱስን እንድትቀበል እውነትን እንድታውቅ ጥሪ ያደርግልሃል። አሁን ጌታን መቀበል የምትፈልጉ ከመጥቆራ በጌታ በኢየሱስ ክርስቶስ ተገላግለ መውጣት የምትፈልግ ሁሉ ና ወደ ኢየሱስ። አንድ ቁጥር ጻፉልኝ። ኢየሱስ ብቻውን ያድናል።
እየሰማሽ ነው እህቴ? እነሱ እየሰደቡኝ ነው፣ እኔ ግን የእግዚአብሔርን ቃል እየተናገርኩ ነው። እነሱ እየረገሙኝ ነው፣ እኔ ግን የሚባረኩበትን እውነት እየነገርኳቸው። እነሱ እየዛቱ ነው፣ እኔ ግን የሚድኑበትን የምስራቹን ወንጌል እየነገርኳቸው። መንፈሳችሁን እውነተኛ የወርቅ ሚዛን አርጉት። እግዚአብሔር በየትኛው መንገድ ነው እየሰራ ያለ? የሚጠቅማቸውን እየነገርኳቸው። ስለዚህ ከዚህ የመጥቆራ የስድብ መንፈስ የሚሳደበው በሙሉ ክር አሳሪ ነው። ይኸው ተመልከተው። በሙሉ እንትኑን ፕሮፋይል ፒክቸሩን የማርያም ስዕል የምትባለዋን የለጠፈን አፋቸው ከመቃብር ይልቅ የሰፋ በረከት የሚባል ነገር ካፋቸው ያወጣ መርገምን የተሞሉ ናቸው። ይሄ ደግሞ የሚያሳየው የአስተማሪዎቻቸውን ማንነት ነው። የአስተማሪዎቻቸውን ማንነት ልጅ የአባቱን ባህሪ ነው የሚገልጥ። የአባቱን ባህሪ ነው የሚገልጥ። እናንተ ከዲያብሎስ ናችሁ አለ ጌታ ኢየሱስ። እኔ ከአብ ዘንድ ወጥቼ መጣሁ አለ። መነግራችሁን አትሰሙኝም አለ። ስለዚህ እናንተ ማትሰሙኝ ከአባታችሁ ከዲያብሎስ ስለሆናችሁ ነው አለ። ከዲያብሎስ ናችሁ። ስለዚህ የሚሻለው ህይወትን መቀበል። እንኳን ደህና መጣሽ ሀያት። ክብር ሁሉ ለእግዚአብሔር ይሁን። ይኸው ጀመረ። አንድ ቁጥር ብቻ ጻፉልኝ። የመዘገብኩኝ የጸለይን የዘመርን እንቀጥላለን። ጌታን የምትቀበሉ ወደ ኢየሱስ ወዳችኋለሁ። ዘመናችሁ ይባረክ። ጌታ መልካም ነው። እኔን የለወጠኝ ከእንጨት ተሸካሚነት ከጣዖት ተሸካሚነት ያወጣኝ እሱ ነውና ጌታ ይወዳችኋል። እናንተንም ሊረዳችሁ ይፈልጋል። ኑ ወደ ጌታ ወደ ኢየሱስ። እሺ 143 እና ሀያት እንኳን ደህና መጣሽ። ክብር ለኢየሱስ ይሁን። እናንተ ብሩካን ናችሁ። ቢንያም ሰዋስው እንኳን ደህና መጣሽ። ጌታ ኢየሱስ ይባርክ። የኔት ከሚሶ ኢየሱስ ያድናል። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ። ሰዋሰው ይዣለሁኝ። 143 ይዣለሁ። ቢንያም ይዣለሁ። ሀያት ይዣለሁ። የሚገርም ነው። ክብር ለኢየሱስ ይሁን። እንኳን ደህና መጣችሁ። እናንተ ብሩካን ናችሁ። ሌላ ያልጻፍኩት አለ? ዲቦራ እንኳን ደህና መጣሽ። ጌታ ኢየሱስ ይባርክሽ የኔ እህት። እሺ ኧረ አንተ መልካም